አይ እኔ ቀስ እያልሽ ባልዮ እና ምን እየሆነኝ ነው? ባልዮ ረካ። እሺ የኔ ፍቅር የኔ ውድ ምን እየሆነኝ ታዲያ? ባልነክ በቃ እሺ እንዴ አንተ እኮ አላቀፍከኝም። እቀፈኛ እና አንቺ ልትሄጂ አይደል? ምንሽን ነው የማቅፈው? ጥጋብ የሆነ ብቻ የሆነ ብቻ አቅልሽ ምን አቅልሻለሁ? ሰላም ውድ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኛ አለን ክብሩ ይስፋ። ባልዬ ከእንቅልፉ በነገራችን ላይ ከእንቅልፉ እፈልጋለሁ። ይህ ከእንቅልፉ ቀስቅሼው ነው። እንዴት ነው? የሆነ ቦታ ልሄድ ስለሆነ ቆንጆ ነሽ። እሺ በቃ ምን ትሆኛለሽ? አስተያየት አሁን እንዴት ነኝ? ምርጥ አምሮብኛል። ይሄን ላሳይክ ነው የቀሰቀስኩ። ይሄ ልታሳይ? አሁን እንዴት ነኝ? ፀጉሬም ረዘማ በጣም ታች ነው የወረደው ቂጥሽ ላይ ወርዶ ላስተኩስሽ? አዎ ተስተካክል። አንገቴ ነው ፀጉርሽ ከብዶሽ ነው ከመርዘሙ የተነሳ በጣም ፀጉርሽ ከብዶሽ። አዎ እና እንዴት ነኝ? ለዝግጅቱ ግን ይሄ ባልዩ የሚባል ነገር ላይ ባልዩ ባል አይደለ? እንዴት አለ? በፊት ፍቅር አልነበረም? እሺ ፍቅር። እሺ አይ ቀስ እያልሽ ባልዩ እና ምን እየሆነኝ ነው? ባልዩ ረካ እኔ ምስትዬ ነው በእንቅልፍ ልቡ ይረሳዋል ብለሽ አስበሽ? እሺ ቃል ስቀልድ ነው ትንሽ ነቃ አይባልም። ባልዩ አይባልም። እሺ የኔ ፍቅር የኔ ውድ ምን እየሆነኝ ታዲያ? ባልነክ አሁን በቃ አስተያየት እንድትሰጠኝ እኮ ነው። እሺ ምን ስለምንድን ነው አስተያየት የምትሰጠኝ? ልሄድ ስለሆነ። የት? አይሆንም እድር እድር ነው እና ጎረቤት ልሄድ ነው እንትን አለ። ያው ጎረቤት ነው እድር ማለት ነው። ልደት የህፃን ልጅ ነው አዋቂ? የህፃን ልጅ ይጃ። ስለዚህ እኮ አስተያየት እንትን እንድትለኝ በቃ ከዚህ ይሄ ለብሼ ልሂድ ወይስ እንዴት ነው? ልልክ ፈልጌ በጣም ነው ያማረብሽ። ማለት በል ከዚህ ላይ ጃኬት ለብሳለሁ። ብርድ ምናምን ገና ብዙ ሰዓት ምናምን ነገሮች ይቀራሉ። ጆሮ ጌጥም ገና አላደረኩም። ነው ቅራለክ እንዴ? እኔ እንዴት እንቅልፍ ላይ ሆኜ አንቺ ለምን ተዘጋጃለሽ? አይ እንዴ ግን አይደል እንዴ ምንድነው ታንቀላፉ? በየርክበት እንትን ማለት በየርክበት መውደቅ አይደብርም እንዴ? አንተ ምንድነው? እድር ለህን ነው። የት እድር? እድር አላልኩም። ልደት ነው እድር ያልከኝ። እሺ እና ምን በቃ ይሄ ልነግርህ ብዬ ነው። ቻውቅ ነው እንጂ ሌላ ምንም የሆነ በቃሽ እንዴ አንተ እኮ አላቀፍከኝም። እቀፈኛ እና አንቺ ልትሄጂ አይደል? ምንሽን ነው የማቅፈው? ሰውነቴን አውቀኝ ስትኖሪ ነው እንጂ የማቅፍሽ። አንቺ የምትሄጂ ከሆነ ለምን አቅፍሻለሁ? ለምን አቅፍሻለሁ? አሁን ለጊዜ ቾ በላይ ልሰናበት እኮ። እሺ ላይ ውደቅ አላልኩም። ምንድን ነው እጅ እራሱ እኮ ስንት ሰዓት ትቆያለሽ? አንድ ሰዓት። እሺ እስከዛ ድረስ ግን አይንን ጨፍነ ነው የምትጠብቀኝ። አረ አንቺ እዛ አንቺ ልደት ጨፍረሽ ስትመጪ እኔ እስከዛው አይኔን ልጨፍን። አንቺ እንደዚህ ለዚህ አንቺ ጎረቤት ድረስ እስከመጪ ጥጋብ የሆነ ብቻ ያን በባለፈው የሰጠሁሽን ጫማ ገርግዴሽ ልትይኝ ነው። ምን እሱ ለምን ደብቃለሁ ታዲያ? ምን አቅልሽ? እሱ ለምን ደብቃለሁ? አይ ለክረምት ይሆናል ስላልኩሽ። አንቺ ደግሞ አሁን ልታጌጭበት ፈልገሻል። እባክህ አለበለዚያ ስለዚህ አሁን ዝቅ ብለህ ትተኛለህ። የራሷን ስራ ልትሰራ ነው። አይኔን ጨፍና የራስሽን ስራ ልትሰሪ ነው። እናጥቼው ምን አይነት ስራ ነው የምሰራው? ምን አቅልሽ? ምን አቅልሻለሁ?
ማለት አይኔን ጨፍን ምናምን የምታጠፊውን ጥፋት አላውቅም። እንዴ ምንድን ነው የማጠፋው? እንዴ ትሽኮል ያልከኝ እና ለምን አይኔን ዘጋሽ? እንዴ ምን ችግር አለ አይኔን ብዘጋ? እሺ ለነገሩ ለበጎም ምን አይታወቅም። ጥርሴን ነቅለሽ እንዳትወስጂ፣ ጥርሴን ነቅለሽ እንዳትወስጂ። ምን ጥርስ ወርቅ ቢሆን እሺ ነቅዬ እወስደዋለሁ። ምን ያደርግልኛል መስሎሽ? ከወርቅ በልጥ አቤት አቤት ጉራ አግኝተሽ ሆነ ይሄንን አንድ መንጋጋሽ አይሰራም ወይ? መንጋጋዬን ደግሞ ይዘሽ እንዳት ልብስ እየቀየርኩ ነው። እንዳታየኝ እኮ ነው። ራቁቴን ነኝ። ራቁቴ ስለሆንኩ ነው። አምሮብሻል እያልኩሽ ታውቂያለሽ። ምን ነው? አይ የሆነ ከልብ አልመሰለኝም። ከልብ አልመሰለኝም። ቆይ ለዚህ ራቁትሽን እንዳለሽ ነው እንዴ አይኔን የምትጨፍኝ? መጋረጃ እያለ እስከስታል ነገር አጠገቤ ላለመጨፈር ፈልገሽ ነው ወይስ የሌለውበት? እንዳይበርድክ በደንብ ተከናነብና ከዛ አይኔ ስለማይሽ ስጨፍር አይችሻለሁ። እንዳይበርድ እንትን ፎጣ ከላይ ጃኬት ለብሼን እንደምንት እኔ እስከመጣ እራስ እኮ እንዳይበርድ ብቻን ከምትሆን ብዬ ነው። ለዛ ነው አይሻልም? ይሄ ነገርማ ከቤት ይዘሽ የምትወጪ ነገር አለ። ምን አንተ እንደብቄ? አዎ እንዴ ምን አንተ ሌባ አደረክኝ። እንደዚህ እንደ ህፃን ልጅ አንድ ሌባ አደረክኝ። ጀዋብሽ ልክፈት። አዎ ልብሴን ቀይሬ ኧረ ግለጭ እንዴ ይሻላል። ሰላም አገር እንዳታይ ምንድነው? ገኒ ምንድነው? ምን ይመስላል? ከታመጣሽ ምን ማለት ነው? ከታመጣሽ የኔ ነው የኔ ነው። የኔ ነው ግን እንዴ እና አንተ ባሎን ለምን አለበስከው? ወንድሻለሽ አሁን የወደድከኝ ካለበስኩ በኋላ ኧረ በቃ ለምን እንደዚህ ትጨነቂያለሽ ማለት ነው? ቤተሰብ እንግዲህ ይህን ሁሉ ነገር ሳደርግ የነበረው እንትን እንዳይል ነበርና እግዚአብሔር በሚያውቀው በውሸት እግዚአብሔርን አልላችሁምና በነገራችን ላይ ይሄ የቆሸሸበት ምክንያት እዛው አገር ቤት ገዝቼ እናቴንና ሲስተርን አስቋጭቻቸው ነው። እዛው እንዲቋጭ አደረኩኝ። በነገራችን ላይ አልተሰፋም፣ መሰፋት ይቀረዋል እና ይሄ ተሰፍፎ ይሄ ገና እንደዚህ ቆሽሾ ያያችሁት ቋጭተውት ነው። ገና ይዘፈዘፋል፣ ገና ይታጠባል እና እንትን አላለም፣ አልተሰፋም። ይሄ መሀሉ እና ቆይ አንዱ ወደዚህ ጋር ይቀራል። እንደዚህ ጫፉን ያዙ እንዳትበትነው እና እዩት። 1 2 3 እና 4 ነው እንደምታዩት። እዚህ ጋር ገና ይሄ መሰፋት አለበት። ይሄ የሚሰፋው እንደዚህ በድርብ ከተሰፋው በኋላ እንደዚህ፣ ከዛ ይሄ ደግሞ 2 ነው። በዚህ በኩልም 2 ነው። ጋቢ እንግዲህ ቀለል ያለ ጋቢ ይሄ ነው። ገና ይሄ መሀሉ ሰፋ 4 ነጠላ ነው ማለት
2 ነጠላ ይሁን ከተባለ በስስሱ ነጠላ የሚያደርጉት አላ እንደዛ ነው የሚሆነው። ያው 2 ነጠላ ይወጣዋል። ግን አንድ ጋቢ የሚባለው ይሄ ነው። እንግዲህ መሰፋት ብቻ እንዲሰፋልኝ ፈልጌ ነበረ፣ አልተሳካም። አንቺ ለመስፋት ነው ገኒ የኔ ፍቅር፣ አንቺ ለመስፋት ነው ትችላለህ መስፋት። እኔ ለምን አላሰፋውም? ዋናውን ነገር አንተ በነገራችን ላይ እንደወደድኩ ተስፋ አድርጋለሁ። ጥለት ያገኙት ይሄን ብቻ ነው። አይ በጣም የምወደው ከለር ነው ስለነበረ ማለት ነው። እና ቤተሰብ ያው እግዚአብሔር በሚያውቀው አቅም ነበረ እንዳመጣኝ እንደዚህ የሆነ ሰርፕራይዝ አልክ ብዬው ነበር። እዛው ገጠር ላይ ያለ እንዳጋጣሚ ዝም ብዬ ሰርፕራይዝ አልክ ምናምን ነገር ብዬው ነበር እንጂ አልነገርኩም እንደዚህ ምናምን። አምጥቼው ራሱ በሆነ ነገር ተናድጄበት ነበርና ረስቼው ሁሉ ነበር እንዳመጣሁት። እንዳጋጣሚ ነው ትናንትና ይመስለኛል ትዝ ያለኝ። ያው የተቀመጠበት አላየሁም፣ እንደመጣ አላውቅም። እና ያው በጣም እንፈልግ ነበር አልነበረውም። እና እንደዚህ አይ መኖር አለ ትልቅ ነው ግን ትልቅ ነው እሱ አለን እሱ የዛን ጊዜ ትልቅ ነው። ለመልበስ ራሱ በጣም ይከብዳል። እና እንደዚህ አይነት ቀለል ያለ ጋቢ ነበር የምፈልገው። የሚገርም ነገር ጥለቱንም የምፈልገው ነገር ነው። እኔ ከምንም በላይ የፈለኩበት አለ ትልቅ ነው። ለወልድ አካባቢው ያ እንትን ምጥ ያዘኝ ቀን ነበር። ጋቢ ራሱ ሄደን ተንቀሳቀሽ ስባል ሄድን የገዛን ታስታውሰዋልና በጣም ይከብዳል። የተቋጨ እንትን ያለ የተሰፋ ሁሉ ነገር ያለቀልን ነበር። እና እንዳጋጣሚ የሆነ ነገር እንደለቅሶ ነገር አጋጥሞት ወደ ክፍለ ሀገር ሄደ። ከጎረቤት ነበር የለምነውና ይሄኛው ትልቅ ስለሆነ ይዘው ሄዳለን እንዳይቆሽሽ ማጠባችን ብሎ ያንን ጋቢ ይዞ እንደሄደ ይዞት መጣ። አዎ አለ። ከምን በላይ ጋቢ እንትነቱ ነው ሳይሆን ከውስጥ ያልወጣልሽ ያለኝ ማጠባችን ይከብድሻል ወይ መጭመቁ ላይ ወይም ማሸቱ ላይ ብሎ ሳይለብሱ መጣ ማለት ነው። ምን ኖራሉ ከነፌስታሉ ይዞት ዝም ብዬ ተካሽ አንድ አፍታ ቁጭ አደረኩት ለቅሶ ቤት። ከዛ በኋላ ፌስታል ውስጥ አደረኩ። ከዛ ይዤ መጣ ሳይለብሱ ማለት ነው። ለምን የሰው ጋቢ ስለሆነ መቼም ሳይታጠብ ተቆሽሽ ይባላልና ስሰጋ በቃ የሆነ እንደው በቃ አትንኩኝ ብዬ ማለት ነው። የራሴ ቢሆን ግን እንደፈለኩ ባቆሽሽው ምንም አይመስለኝም። እና በጣም አመሰግናለሁ ገኒ። እኔ ነው እዛ ቤት ብሎ ያው እንግዲህ ከመዋስ ፈቅዶ ቀኑ ሆኖ እንዳጋጣሚ ገዝቼዋለሁ እላችኋለሁ። ስለወደድኩ ደስ ብሎኛል። ይሄንን ነው እንግዲህ እኔ ልሄድ አይደለም ልብሴንም እንግዲህ አውቄ ላንተ ላድርግ መግቢያ እንዳልሰራ እዚህ ጋር ስለነበረ አመሰግናለሁ። መርቁልኝ በእውነት እኔ ምርቃት አልችልም እና በጣም ነው ደስ ብሎኝ ስለወደድኩ ደስ ብሎኛል። ስለዚህ ይሄኛው ቆሽሾ ነው የመሰለክ እንትን ነው የተቋጨ ነው ዘፈዘፋ። በጣም መርቁልኝ ቤተሰቦች። መርቃን ስለማልችል እና ይሄንን ይመስል ነበር። ሰርፕራይዝ ከልብ የሆነ ደንግጠና በጣም ወደድኩ። በጣም በእውነት እና ውድ ቤተሰብ ይሄንን ይመስል ነበረ። የትም ልሄድ አልነበረም። አውቄ ላስመስል ልሄድ ነው ብዬ እንዳይነቃ ያደረኩት እንትን ነው። ለምን ለእናንተ መግቢያ ከሰራውኝ ይሰማኛል። እዚህ ጋር ተኝቶም ስለነበረ ድንገት እየተንቀሳቀሰም ስለነበረ ነው። እና እግዚአብሔር ፈቅዶ ይሄናው በደንብ አድርጌ ከተሰፋ በኋላ አጥበዋለሁ። ከዚህ በኋላ ያው እንደፈለገ በነፃነት በጣም ነው የምወደው። የሚገርማችሁ ነገር እኔ ጋቢ ማለት ነው በጣም ነው የምወደው። ቀለል ያለ ጋቢ ነገር እወዳለሁ። እና እሱም ሰርፕራይዝ አድርጎኝ ነበረ። ጫማውን ታስታውሳላችሁና እኔ በዛ ሰዓት እግዚአብሔር ነው የምላችሁ ትዝ ማለት ነው ረስቼው ሁሉ ነበር እንዳመጣሁት እንደገዛሁትና ለምን ወዲያው አታስደስችኝ? ያው በሰዓቱ ተናድጄብህ ነበር። ምን አናድዳለሁ? የሚያናድድ ነገር አለ? በጣም
እሱን ሌላ ጊዜ የምነግራችሁ ነው። ምን አናድዳለሁ እኔ። ለማንኛውም ዝም ብላ ነው በቃ ዛሬ በቃ ዝም ብላ በቃ ላይክ ሼር ሰብስክራይብ እያደረጋችሁ 30 ሺህ ያስገቡና 50 እሺ 50 ብሏል። 50 እኔ 30 ነበር 50 አስገቡል በቃ እሷንም አስገቡልኝ ከዛ የበለጠ እሷን በቃ እና ለማንኛውም ደህና ሁኑልኝ። ሰላም ይደሩልን ቤተሰቦች።